ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። ደማቸው አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁኝ። ፊታችን እሁድ ከቀኑ 9 ሰዓት እስከ 11 ሰዓት ድረስ ለ2 ሰዓት ያህል ማራናታ እንዳለ እዚህ ጌታ ኢየሱስ ክርስቶስን ምጽአት የምናስብበት እዚህ መገናኛ ግሬት ኮሚሽን ህንፃ ላይ 3ኛ ፎቅ ላይ ከ9 እስከ 11 ሰዓት በጣም በተለየ ዝማሬ የቃል አገልግሎት የጌታ ምጽአት እናስባለን። ይሄ ወራዊ ጉባችን የጠበቀ ነው። ስለዚህ ከኛ ጋር አብራችሁ በዝማሬ ማራናታ፣ በቃል ማራናታ፣ በጸሎት ማራናታ ጌታ ኢየሱስ እንዲመጣ የምትናፍቁ ወገኖች ተጋብዛችኋል። ተጣርታችሁ እንድትመጡ ከ9 ሰዓት እስከ 11 ሰዓት ድረስ እዚህ ስክሪን ላይ በምታዩት ስልክ ደውላችሁ ኮንታክት አድርጉን ትችላላችሁ። ክብር ለጌታ ይሁን። እንግዲህ ለ3 ወራት ያህል ሲካሄድ የነበረው የአሜሪካና የኢራን የአንደኛው ክፍለ ዘመን እጅግ በጣም አውዳሚ የሆነው ከፍተኛው ጦርነት የተቋጨ በሚመስል መንገድ ኤምኦዩ ወይም ደግሞ የመግባቢያ ሰነድ ተፈርሟል። ነገር ግን በዚህ ድርድር በእርግጠኛነት ማን ነው ብልጫ አድቫንቴጅ የያዘው ደግሞ አሸናፊ ሆኖ የወጣው ማን ነው? በሁለቱም ሳይድ በአሜሪካም እንዲሁም ደግሞ በኢራን በኩል አሸናፊነት እየታወጀ ነው ያለው። በእርግጥ ግን መሬት ላይ ያለው እውነታ ምን ያሳየናል? ሁለተኛ በኢራን በስምምነቱ መሰረት እንግዲህ ወደ ኢራን ገብተው የዓለም አቀፉ የአቶሚክ ኢነርጂ የኢራንን የኒውክሌር ካፓሲቲ ወይም ደግሞ ይዞታ እንዲመረምርና ትክክለኛውን መረጃ ለዓለም እንዲያሳውቅ እንዲሁም በኢራን የሚገኘው በከፍተኛ ደረጃ የነጠረው ወደ 460 ኪሎ ግራም የሚመዝነው ዩራኒየም እንዲወድም ለማድረግ እንዲችል ወደዛ እንደሚሄድ የአሜሪካ ዋና ፕሬዚዳንት እንዲሁም ምክትል ፕሬዚዳንት ተናግረዋል። ነገር ግን በአሁኑ ሰዓት ከኢራን የሚሰማው በጣም ከዚህ የተለየ ድምፅ ነው። እሱም ምንድን ነው? የኢራን ምን አላትና ነው የምታዩት መታችሁ። ስለዚህ ዓለም አቀፉ አቶሚክ ኢነርጂ ኢራን ውስጥ ገብቶ የሚሰራው ምንም አይነት ስራ የለም የሚል የማንገራገርና በሮችን የመዘጋጋት አይነት ነገር ይታያልና እጅግ በጣም አሳሳቢ ወደሆነ ደረጃ ነገሩ እያለፈ ነው ያለው። እንግዲህ አሁን በተፈጠረው ስምምነት ሆርሙዝ በመከፈቱ መጠነኛ እፎይታ ወይም ደግሞ ትንፋሽ የተገኘ ይመስላል። ያም ሆኖ ግን ነገሩ በቀጣዮቹ 2 ወራት የሚካሄድ ቢሆንም ድርድሩ በዝርዝር በተለይ ደግሞ የኢራን ኒውክሌር ይዞታን በተመለከተ በቀጣዮቹ 2 ወራት ላይ ሊወሰድ የሚችል ቢሆንም አሁን ባለው ሁኔታ ግን ነገሩ በጣም አሳሳቢ ወደ ሆነ ደረጃ ያለፈ ነው ያለው። ያም የኢራኑ IRGC አሁን ኢራን እስካሁን ድረስ እንግዲህ በከፍተኛ ደረጃ ታንቃ ያለችበት ወደ 460 ኪሎ ግራም የሚጠጋው ዩራኒየም ጠፍቷል ወደ ማለት ደረጃ ሁሉ እየደረሰ እንዳለ እንረዳለን። እንግዲህ ባጭሩ በኢራንና በእስራኤል በኢራንና በአሜሪካ መካከል በተፈረመው ስምምነት በእርግጥ አሸናፊ ሆኖ የወጣው ማን ነው? ኢራን ምን አሳክታለች፣ አሜሪካስ ምን አሳክታለች የሚለው ነገር በጣም ባጭሩ ያሳያችሁ ሞክራለሁኝ። እንዲህ በዋዛ በቀላሉ ሊቋጭ የሚችል ጦርነት እንዳልሆነና በእርግጠኛነት ወደ ፍጻሜ የሚቸኩል እንደሆነ የራእይ ፍጻሜ የትንቢት ፍጻሜ እንደሆነ ደጋግሜ ሳሳያችሁ ነበረ። ዛሬም በዛሬ ዘገባ የማሳያችሁ ነገር ይሄው ነው የሚሆነው። እንግዲህ ከብዙ መተሸት በኋላ ከብዙ ምልልስ በኋላ ባለፈው በተፈረመው ስምምነት ላይ ወደ 14 ነጥብ የሚጠጋ መደራደሪያዎች ወይም ደግሞ ስምምነት ነጥቦች ቀርበው በሁለቱም ወገን ተፈርመው ነበር። ግን በአካል ለመጀመሪያ ጊዜ በስዊዘርላንድ ተገናኝተው ሁለቱም አገራት ወይም ደግሞ የሁለቱ ከፍተኛ ተወካዮች ማለትም የኢራንም የአሜሪካም ከፍተኛ ተወካዮች በዛ ጉዳይ ላይ መክረዋል። ብዙ ደስ የማይሉ ነገሮች በወቅቱ የተከሰቱና የታዩ ናቸው። ፎቶ ለመነሳትም እንኳን መግደርደር ያለበት በተለይ የኢራን ልኡካን ማለት ነው ያን ያሳዩበት ሁኔታ ነው ያለው። እንግዲህ በዛም ስምምነት በከፍተኛ ደረጃ አንደኛ የኢራን የሚሳኤል ይዞታ እንዳይነካ ማለትም ባለበት እንዲቀጥል ኢራን ላይ ምንም አይነት ሚሳኤሎቿን በተመለከተ ምንም አይነት ማዕቀብ እንዳይደረግባት የሚል ስምምነት ገብቷል ማለት ነው። ከዚህ በፊት በነበረው ስምምነት አልጸናም። ሌላ አዲስ ስምምነት ነው የመጣው። ማለትም ኒውክሌሩን ዋነኛ ትኩረት የያዘው እንጂ
በቀጥታ የኢራን ሚሳኤል የማምረትም ሚሳኤል የመጠቀምም እንደዚህ ላይ ምንም አይነት ገደብ ለምሳሌ የረጅም ርቀት ተምዘግዛጊ ሚሳኤሎችን ምናልባት አውሮፓ አልፎም አሜሪካ ሌሎችን ሀገሮች ሊያሰጋ የሚችለው የኢራን ከፍተኛ የሚሳኤል ክምችቶቿ ቶታሊ ከዚህ ድርድር ውጭ ሆነው ነው ያሉት። ይሄ ለኢራን በጣም ትልቅ ድል ሆኖ ተመዝግቧል። ግን በዚህ አላበቃችም። ከዚህ በጣም የሚከፋውና ኢራን ምናልባት በዚህ ድርድር ያሳካችው እጅግ በጣም አደገኛው ነገር ቢኖር ለዘመናት የዘለቀውን የአሜሪካና የእስራኤል ወዳጅነት ጥላሸት መቀባት ነው። ይሄ በጣም አደገኛው ሴራ ነው። ከዚህ በፊት በሰራሁላችሁ ዶክመንተሪ መረጃ ላይ ነገር ለማሳየት ሞክሬያለሁኝ። ምናልባት እንግዲህ የአሜሪካው ፕሬዚዳንት እስካሁን ድረስ በአሜሪካ ታሪክ የነበሩ ፕሬዚዳንቶች በተሻለ መንገድ ለእስራኤል በጣም ቅርብ የሆኑና ተቆርቋሪ የሆኑ ናቸው። ሴት ልጃቸውን ለያሬድ ኩሽነር ወይም ደግሞ እንደ ከፍተኛ አማካሪ አድርገው ለያዙት አይሁዳዊ የዳሩ ሰው ናቸው ዶናልድ ትራምፕ። ያም ሆኖ ግን በከፍተኛ ደረጃ ደግሞ ጠብ ውስጥ ግልጽ የሆነ ጠብ ውስጥ የሚገቡት እሳቸው ሆኗል። እንግዲህ በእስራኤል ሐውልት የቆመለት ሰው ቢኖር እኚህ ሰው ናቸው። ምናልባት ዳግማዊ ቂሮስ ተብለው ተጠርተዋል። ዳግማዊ ቂሮስ ተብለው የተጠሩ ሰው ናቸው። ምክንያቱም የእስራኤል ዋና ከተማውን ከቴል አቪቭ ወደ ኢየሩሳሌም ያመጡ ሰው ናቸው እና በአሜሪካና በእስራኤል ታሪክ ውስጥ በከፍተኛ ደረጃ ትልቅ ስም ያላቸው ሰው ናቸው። የአሜሪካው የአሁኑ ፕሬዚዳንት ማለት ነው። ያም ሆኖ ግን በከፍተኛ ደረጃ ደግሞ አሁን ወደ ለየለት ጠብና ቁርሾ መግባታቸው ታይቷል። ይህ በዓለም ፊት የተገለጠ ነው። ይህን ያመጣው ነገር ምንድን ነው? ኢራን ባቀረበችው የድርድር ነጥቦች ውስጥ ሊባኖስን እስራኤል ለቃ እንድትወጣ ወይም ደግሞ በሊባኖስ ላይ የሚደረገው ማንኛውም ጥቃት እንቃወማለን የሚለው ወይም ደግሞ ከኢራን ጋራ ፓወር አክሲስ ተብለው ያሉ ኢራን ያስታጠቀቻቸውን ሐማስ፣ ሁቲ ሌሎችንም ጭምር ይሄ ስምምነት ማጠቃለል አለበት የሚል ስምምነት በማስገባቷ አሜሪካ ይሄ ነገር እንዲወጣ ባለማድረጓ ምክንያት በከፍተኛ ደረጃ ኢራን ይህን ተጠቅማ ስምምነቱ ላይ አርብ ላይ ሊፈረም የነበረው ስምምነት ወደ እሑድ የተሸጋገረው እስራኤል ወደ ሊባኖስ ድንበር ገብታ ሰሜናዊ እስራኤልን ደቡባዊ ሊባኖስ ላይ የሊባኖስን ድንበር በመያዟ በመቆጣጠሯ ምክንያት ነው። እንግዲህ ዶናልድ ትራምፕ በከፍተኛ ደረጃ ይህንን ስምምነት ፈልገዋል። ምክንያቱም በአሜሪካ ሴኔት እንዲሁም በአሜሪካ ሃውስ ከፍተኛ ጫና ውስጥ የገቡ ዶናልድ ትራምፕ ከዚህ ለመውጣት ከዚህ ጦርነት ለመውጣት በጣም በከፍተኛ ደረጃ አሰፍስፈው ነው ተነስተው ያሉት እና የኢራን ይህን ስምምነት ውስጥ ይህን ነጥብ ማስገባቷ እስራኤል ከሊባኖስ ትልቀቅ ወይም ደግሞ ሊባኖስ ላይ ጥቃት አታድርስ የሚለው ነጥብ ማስገባቷ እና እስራኤል አልለቀም ማለቷ እስራኤልና አሜሪካ መካከል ቀጥተኛ ቁርሾ እንዲፈጠር ግጭት እንዲፈጠርና ሆድና ጀርባ እንዲኮን ያደረገ ክስተት ተፈጥሯል። ይሄ ኢራን በዚህ ድርድር ያሳካችው ዋነኛ ነገር ነው ሊባል ይችላል። የዘመናት የዘለቀ ወዳጅነት ያላቸውና ይህንም ጦርነት በጋራ የጀመሩ ናቸው አሜሪካና ኢራን ማለት ነው። ያም ሆኖ ግን በከፍተኛ ደረጃ በአሁኑ ሰዓት ዶናልድ ትራምፕ እስራኤልን ፈጠርኳት ወደ ማለት የተጠጉበት ሁኔታ ነው ያለው። ያለን እስራኤል የትም አትደርስም ዋጋ የላትም ወደሚል ነገር ነው የመጡት። ይሄ ደግሞ እስራኤል በጣም ቁጣ ውስጥ የከተተ ከመሆኑም በላይ ከዚህ በኋላ የእስራኤል መንግስት ምንም አይነት እርዳታ በተለይ ምንም አይነት ወታደራዊ እርዳታ ከአሜሪካ አይፈልግም ወደሚል አቋም እንዲያዝ አድርጓል ማለት ነው እና ግጭቱ እየከረረ ነው የመጣው። በጣም የከረረ የመጣው እንደሚታወቀው እንግዲህ በአሜሪካ በጣም ብዙ ቁልፍ ቦታዎች በአይሁድ ወይም በእስራኤላውያን የተያዘ እንደሆነ ይታወቃል። ያም ቢሆን አሁን በተፈጠረው ሁኔታ ግን የገቡበት ግጭት ታይቶም ተሰምቶም አይታወቅም። በዲሞክራቶቹ ዘመን በነ ኦባማ በነ ጆ ባይደን ዘመን ያልተደረገ ነገር ነው የተከሰተው። እንግዲህ ዶናልድ ትራምፕ እንደ አምባገነን አይነት ቅርጽ ይዘው መምጣታቸው እና እስራኤል ላይ ከፍተኛ ጫና ማድረጋቸው ነው። ኖርማሊ ማድረግ የነበረባቸው ምንድን ነው? ልክ ኢራን ሊባኖስ እንዳትነካ እንዳለች ሁሉ አሜሪካ እስራኤል እንዳትነካ የሚል አቋም ይዘው መምጣት ነበረባቸው። ያን ባለማድረጋቸው ምክንያት ድርድሩ ስለቋምጡ እስራኤል ከሊባኖስ ለቃ እንድትወጣ ግፊት እያደረጉ እስራኤል ደግሞ አልወጣም በማለቷ ከባድ ግጭት በመሃል ተፈጥሯል። ይሄ የኢራን ትልቅ ስኬት ሆኖ ተመዝግቧል። ኢራን የሚሳኤል ባለቤትነቷ ይጠበቅ ወይም ደግሞ ምን አለበት ማንኛውም ሀገር እንዳለው ቢኖራት ከሚለው በጣም የተለሳለሰ ግን መካከለኛው ምስራቅ ያተረማመሰ አልፋ በእንግሊዝና በአሜሪካ የተያዘውን ዳጎ ጋርሻ የሚባለውን የጦር ቤዝ እስከ መምታት ድረስ የሚዘገዘገው የረጅም ርቀት ሚሳኤል ባለቤት ሆናለች ኢራን ማለት ነውና ይህንን ነገር ነው ቀለል አድርገው ያዩት ማለት ነው። ምን አለበት ብለው ነው ያዩትና ይሄ መጀመሪያ ስምምነት ውስጥ ነበረ። አሁን ግን የለም። አሁን የለም፣ ወጥቷል። ችግር የለም ኢራን የሚሳኤል ባለቤት ብትሆን የሚል ኢራን እንግዲህ ሊባኖስ ላይ ያለውን ሂዝቦላ እንዲሁም ደግሞ ጋዛ ላይ ያለውን ሐማስ እንዲሁም የመን ያለውን ሁቲ ሌሎችም ታጣቂዎች በሙሉ በሮኬት በሚሳኤልና እንዲሁም በድሮን ያስታጠቀች ሀገር ናት። ከፍተኛ ክምችትም ያላት ሀገር ናት። በዚህ ይህን ትልቅ ድል አስመዝግባለች ብሎ ማለት በግልጽ ይቻላል ማለት ነው።
ግን በዚህ መሃል በጣም አሳዛኙ ነገር ይሄ ፍጻሜ ዘመን አንዱ ክስተት ሊሆን የሚችለው የአሜሪካና እስራኤል ሆድና ጀርባ የሆኑ መምጣት ወይም እነዚህ ሀገራት መነጣጠል በጣም አስገራሚ ነገር ነው። ምናልባት እንግዲህ ከእግዚአብሔር ቃል አንጻር ነገሩ የምናየው ከሆነ የዘመን ፍጻሜ ላይ እንዳለን ደጋግመን እናገራለን። የዘመን ፍጻሜ አንዱ ማረጋገጫ ይሄ ነው። እስራኤል በአምላኳ ላይ ብቻ መደገፍ፣ በእግዚአብሔር ብቻ መታመን፣ በአሜሪካም ላይ አይደለም፣ በኔቶም ላይ አይደለም፣ በአውሮፓም ላይ አይደለም፣ በማንም ላይ አይደለም፣ በእግዚአብሔር ላይ ብቻ መደገፍ። ምክንያቱም ጎግ ሲመጣ እግዚአብሔር ጎግ ማጎግን የሚለው ምንድነው? እቀደስብህ ዘንድ ሚኒንግ እከብርብህ ዘንድ ወይም ክብሬን እገልጥብህ ዘንድ አመጣሁ ነው የሚለው። ወይንም እስራኤል እኔ ብቻ አምላክ እንደሆንኩኝ ታውቁ ዘንድ ነው የሚለው። በመሳሪያም በቴክኖሎጂም በምንም እንዳይታመኑ በሰማይ አምላክ በስራው ጌታ በእግዚአብሔር እንዲታመኑ ይህን ትልቅ ሰራዊት ማይቋቋሙትን ማይገዳደሩትን ራሻ የምትመራው ታላቅ የአረብ ሀገር ሰልፍ ነው እስራኤል ላይ የሚነሳውና ይሄ የጎግ ሰልፍ የሚጠበቅ ነው። ዛስዋ እስራኤል ከአሜሪካ መነጠሏ ግድ የሆነ ይመስላል። ሰው ምንም እንኳን የኢራን ኢንትረስትም ቢሆን ነገር ግን ጊዜ የወለደው ነው፣ ትንቢት የገፋው ነው። ፕሮፌቲክ ታይም ላይ ምንም ነገር ሊመለጥ እስኬፕ ማድረግ አይቻልም። ምክንያቱም ፕሮፌቲክ ታይም የእግዚአብሔር አኪውሬት የሆነ ውሳኔ ነውና እሱም ማምለጥ መለወጥም አይቻልምና እንግዲህ በዚህ ሁኔታ ነገሩ እዚህ ጋር ደርሷል። ድብልቅልቅ ያለ ትርምስምስ ያለ ነገር ነው የተፈጠረው ማለት ነውና ይሄ ሁለቱ ነገር ኢራን የሚሳኤል ባለቤትነቷ መጠበቁ እንዲሁም የአሜሪካና የኢራን ሆድና ጀርባ መሆን በከፍተኛ ደረጃ ላይ ኢራን ትልቅ ስኬት ሊመዘግብላት ይችላል። ግን የዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ወደ ኢራን ገብቶ በከፍተኛ ደረጃ ኢራን ላይ ያለውን አጠቃላይ የአቶሚክ እንቅስቃሴ ወይም ደግሞ ምርት ወይም ደግሞ የዩራኒየም ምርት እሱን ይቆጣጠራል ተብሎ ነበር። አሁን ግን አይአርጂሲ ይህን በከፍተኛ ደረጃ የተቃወመን ያለው ምክንያቱም የኢራን የኒውክሌር ማብላያዎች ታውቃሉ፣ ኢስፋሃን፣ ናታንዝ እና ፎርዶ እነዚህ ሶስቱም ቦታዎች ተደብድበዋል እና እነዚህ የኒውክሌር ማብላያ ቦታዎች በመደብደባቸውና ከጥቅም ውጭ በመሆናቸው ምንድን ነው መታችሁ የምታዩት፣ ምንድን ነው የምትፈትሹት የሚል አቋም አይአርጂሲ ያዘ ነው ያለው። አሁን ግን እየተሰማ ያለው ወደ 460 ኪሎ ግራም የሚጠጋው በከፍተኛ ደረጃ የተመረተ ዩራኒየም ነገር ከ10 እስከ 11 ወይም 12 ኒውክሌር ቦምብ መስራት የሚያስችለው ይህ ዩራኒየም ጠፍቷል ወደሚል ነገር እየተመጣን ያለውና ይሄ በጣም በጣም አስቸጋሪ ነገር ነው። ያው እንግዲህ መስማማት መጣላት የዚህ ዓለም እና የዚህ ዘመን መለያ ነው። የመለያ ነው። ይሄ የታወቀ ነገር ነው። የዘመን ፍጻሜ እንዲህ ያለ ገጽታ ነው ያለው ማለት ነው እና እስራኤል ከአሜሪካ ምን ማየት እንዳታልፍልም ወደሚል አቋም መታ ነው ያለችው። ዞሮ ዞሮ የዚህ ነገር ፍጻሜ አሁንም ደግመን በጊዜ ሂደት በአጭር በሩቅ አይደለም በጣም በቅርብ የምናየው ነው የሚሆነው። ለምን 2 ወር ሩቅ አይደለም። ጦርነቱ እንኳን 3 ወር ያህል ቀጥሏል። ኢራን ግን ከዚህ ሁሉ ውድመትና ውድቀት በኋላ እንደገና መብቷን አስጠብቃ ጥቅሟን አስጠብቃ ሆርሙዝን ብቻ ከፈታ አድርጋ ነው እነዚህ ሁሉ ጨዋታዎች የተጫወተች ያለችውና አሜሪካ በእርግጠኛነት ሉዘር አይነት ሆና ነው የተገለጠችው እንጂ ድል እንዳደረገች ማሰብ በጣም ነው የሚከብደው። በኢራን ቅድመ ሁኔታዎች የተገደደች የጠመዘች ነው ያለችው። እዚህ ጋር ነው ያለነው። የዘመን ፍጻሜ ላይ አሜሪካ የምትባል ነገር አናገኛትም። ይልቁንም ለአሜሪካ አሜሪካ ለእስራኤል መጠለያ መሸጊያ ዋሻ መሆን አትችልም። መደበቂያ መሆን አትችልም። መጽሐፉ አይልም። ይልቁን ምናልባት የክርስቶስ ተቃዋሚ ሊነሳ ግድ ነው። ስለዚህ እሱ ሰው የሚነሳው ሞር ከዩሮፕ መሆኑ ይታወቃል። ከሮም በሁሉ ዩሮፕ መሆኑ ይታወቃል። ወደዛ ሰው የሚሄድና ከዛ ሰው ጋር የመጣበቅ ግዴታ ውስጥ ትገባለች። ለዚህ ነው ኢሳይያስ ላይ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የገባችሁት መሐላ አይጸናም የሚል ቃል ተጽፏል። ስለዚህ ከሞት ጋር ያደረጋችሁት ቃል ኪዳን ከሲኦል ጋር የገባችሁት መሐላ የሚለው 6 ሚሊዮን አይሁዳውያንን ከገደለው ከናዚ ጀርመን ጋር ወይም ከዩሮፕ ጋር እስራኤል እንደገና ሄዳ የሰላም ስምምነት ወይም ቃል ኪዳን መፈራረሟን ይህንን ነው የሚያሳየው። ኢሳይያስ የሚናገረው ይህንን ነው። በጣም አስገራሚ ነገር ነው የሆነ ያለውና ቀጣዮቹ ቀናት ያሳያሉ። ጦርነቱ እንደገና እንዳዲስ እንዳያገረሽና ሌላ መልክና ቅርጽ እንዳይመጣ ምናልባት በድብቅ ኢራን ሲረዱ የነበሩ ትልቅ አየላ ነገራት ተገልጠው የመጡበት ሁኔታ እንዳይፈጠርና ለአሜሪካም ትልቅ ውድቀት እንዳይሆን ያሰጋል። ፍጻሜው ወዴት እንደሚሄድ ለማመን በሚያስቸግር ሁኔታ ነው አቅጣጫ የቀየረውና እዚህ ጋር ነው ያለነው። እንግዲህ ዩራኒየም ከጠፋ በጣም ዓለም በሙሉ ያስገርምና ሊያስቅ የሚችል ነገር ነው። ዞሮ እንግዲህ እዚህ ጋር ተደርሷልና ቆመው የተሳቁና የተሳለቁባቸው ነው ያሉት። በጣም ልዕላ ያልተብላ ሁሉ የሚንቀጠቀጥላትን ሀገር ማለት ነው። ስለዚህ እስራኤልን አላስጣለችም አሜሪካ። በኢራን ዙሪያ ያሉትም የገልፍ ሀገራትንም በኢራን ከመደብደብ አላስጣለችም። ስለዚህ
ያያባል እንደሚባለው አይነት እየሆነ ነው ያለውና በጣም ደስ የማይል ነገር ነው እየሆነ ያለው። እንግዲህ ፍጻሜ ዘመን ነው የምንለው ነገር ቢሆን ሁልጊዜም ቢሆን ወንጌል ይዘው ለመውጣት በክርስቶስ ኢየሱስ ሰዎች እንዲድኑና የእግዚአብሔርን ቀን የጌታን ቀን የአሕዛብ ሙላት በማግባት የጌታን ቀን ለማስቸኮል ጊዜው አሁን ነው። ከየትኛውም የክፋት ስራ ለመራቅ ለመቀደስና ለእግዚአብሔር ለመለየትም ጊዜው አሁን ነው። ንስሐ ለመግባት ጊዜው አሁን ነው። በተለይ ጌታ ኢየሱስን የግል አዳኝ አድርጋችሁ ያልተቀበላችሁ ሰው ጌታ ኢየሱስን የግል አዳኝ አድርጋችሁ በመቀበል ነፍሳችሁ ለማዳን ጊዜው አሁን ነው። we are at the end of the age አንድ ዘመን ሊጠቀለል ሊደመደም ዘመን ያለቀ ፍጻሜ ላይ ነው ያለ ነው። ይሄን ምን አብስራችሁ ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው፣ መልካምነቱን እናውጃለን። በዚህ ሁሉ መከራ ውስጥ ዓለም የገባችበት ባለው ቀውስ ውስጥ ሁሉ እግዚአብሔርን በጎነትና መልካምነት ያለ ማቋረጥ እናውጃለን። ለምን? እግዚአብሔር ሁሉ ጊዜ መልካም ስለሆነ ማለት ነው። ክብር ለጌታ ይሁን። ፊታችን እሁድ ከቀኑ 9 ሰዓት እስከ 11 ሰዓት ድረስ ለ2 ሰዓት ያህል ማራናታ እንዳለ እዚህ ጌታ ኢየሱስ ክርስቶስን ምጽአት የምናስብበት እዚህ መገናኛ ግሬት ኮሚሽን ህንፃ ላይ 3ኛ ፎቅ ላይ ከ9 እስከ 11 ሰዓት በጣም በተለየ ዝማሬ የቃል አገልግሎት የጌታ ምጽአት እናስባለን። ይሄ ወራዊ ጉባችን የጠበቀ ነው። ስለዚህ ከኛ ጋር አብራችሁ በዝማሬ ማራናታ፣ በቃል ማራናታ፣ በጸሎት ማራናታ ጌታ ኢየሱስ እንዲመጣ የምትናፍቁ ወገኖች ተጋብዛችኋል። ተጣርታችሁ እንድትመጡ ከ9 ሰዓት እስከ 11 ሰዓት ድረስ እዚህ ስክሪን ላይ በምታዩት ስልክ ደውላችሁ ኮንታክት አድርጉን ትችላላችሁ። እጅግ በጣም አስገራሚ ጊዜ ነው የሚኖረን። የበረከት ጊዜ፣ ጸሎት ጊዜ፣ ምስጋና ጊዜ። ክብር ለእግዚአብሔር ይሁን። እግዚአብሔር ኢትዮጵያን ይባርክ፣ እስራኤልን የሚጠብቅ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ